ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል ከሌቨርኩሰን ጋር ያደረጉት የቻምፒየንስ ሊግ ሁለተኛ ዙር ጨዋታ ነበረ። ያንንም ጨዋታ አርሰናል 2-0 በሆነ ውጤት በማሸነፍ በአጠቃላይ 3-1 በሆነ ድምር ውጤት ወደ ቀጣዩ ዙር ያለፈበትን ሁኔታ ተመልክተናልና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። የአርሰናል አታክ ምን ይመስል ነበር፣ አጨዋወታቸው እንዴት ነበር የሚለውን ነገርና ከዛኛው ጨዋታ የሚለየው ነገር ምንድነው የሚለውን ነገር ለማየት እንሞክራለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ልትቆዩ ደግሞ ተጋብዛችኋል። አርሰናል ከሌቨርኩሰን ጋር ያደረጉት ጨዋታ የመጀመሪያውን ዙር ወይም ደግሞ በጀርመን በተደረገው ጨዋታ አርሰናል ያሳየው ፐርፎርማንስ ከእንቅስቃሴ አንፃር ያን ያህል ምርጥ ቢባል አይነት አይደለም። ትልቁ ልዩነት ደግሞ በአሁኑ ጨዋታ አሁን በሜዳው ባደረገው ጨዋታ ደግሞ ያለው ልዩነት በጣም ትልቅ የሚባል። ምክንያቱም ወደ 21 ያክል ሙከራዎች በዚህ ጨዋታ ላይ አርሰናል አድርጓል። ወደ 21 ያክል ሙከራዎች ወደ 12 ያክል ኦን ታርጌቶችን መሞከር የቻለበትን አጋጣሚ ተመልክተን ነበር። በሌቨርኩሰን ሜዳ በተደረገው ጨዋታ ላይ ግን አጠቃላይ ሞከረው ኦን ታርጌት 2 ኦን ታርጌት ብቻ ነበር በሙሉ ጨዋታው ማለት ነው። ይሄኛው ላይ ግን 12 ያክል የጎል ሙከራ ሞክሯል ማለት 12 ኦን ታርጌት፣ የጎል ሙከራው 21። እንዲሁም በዚህ ደረጃ የጎል ሙከራውና ኦን ታርጌቱ በዝቶ ጎሉ 2 ብቻ ሊሆን የቻለበት በረኛቸው በጣም አደገኛ ስለነበረ ወይ ደግሞ ብዙ መቆጠር የነበረባቸውን ትልልቅ ቻንሶች ማምከን ስለቻለ የበረኛው አስተዋጽኦ እንጂ አርሰናል ገና ቀድሞ ነበር ጎል አስቆጥሮ ሊሆን የሚችል የነበረው። እንደዛም ሆኖ ግን 36ኛው ደቂቃ ላይ በኤቨሬቺ ኤዜ አማካኝነት ጎል አስቆጠረ። ከዛ ደግሞ ከረፍት በኋላ ደግሞ ዲክላን ራይስ ባስቆጠረው ሁለተኛ ጎል አርሰናል በአጠቃላይ 2-0 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል ማለት ነው። ታዲያ ትልቁ ልዩነት ምንድነው የሚለውን ነገር ስንመለከት በእርግጥ ሁልጊዜም እንደምላችሁ እንደሚታወቀው ቻምፒየንስ ሊግ ላይ አዌይ ማች የሚባለው ነገር ሆም ማች የሚባለው ነገር ሪል ማተር የሚያደርገው ቻምፒየንስ ሊግ ላይ ላይክ ሪል ማተር የሚያደርገው ማለት ምን ማለት ነው? በቃ በስነ ስርዓት የሆም ቲም ይጠቀማል፣ አዌይ ቲም ደግሞ ይቸገራል። ከአየር ንብረት አንጻር፣ ከፋን ካልቸር አንጻር እዛ ጋር የሚጫወቱበት ሁኔታ አለ፣ የቲሙ አጫወት አለ። እንዳልኳቸው አየር ንብረት ቀላል የሚባል ሚናር ለሚጫወተው። ስለዚህ እነዚህ ሁሉ ነገሮች ባሉበት ከሜዳ ውጭ የሚደረግ ጨዋታ የምርም ስትሬንጅ የሚሆነው ለአውሮፓ። በእርግጥ ፕሪሚየር ሊግ ላይ ዲፍረንሱን ዛትማች ላንመለከተው እንችላለን። ወይንም እዚህ ጋር ላይክ ከአንድ ስታዲየም ወደ ሌላ ስታዲየም በሚዘዋወሩበት ሰዓት ላይ በእነዛ ስታዲየሞች መካከል ያለው ልዩነት ምናልባት ትልቅ ላይሆን ይችላል። ምክንያቱም እዛው እንግሊዝ ውስጥ ስለሆነ ምናምን ነገር፣ ጀርመንም ከሆነ እዛው ጀርመን ውስጥ ስለሆነ በተወሰነ መልኩ የሚያመሳስል ነገር አለ። ሲቀጥል ደግሞ ደጋግሞ እዛ ስታዲየም ላይ የተጫወቱበት ሁኔታ ስለሚኖር ይታወቃል። አሁን ለምሳሌ አንፊልድ ለእንግሊዝ ፕሪሚየር ሊግ ቡድኖች እና አንፊልድ ለአውሮፓ ቻምፒየንስ ሊግ ቡድኖች ተመሳሳይ አይደለም። አንፊልድ ለአውሮፓ ቻምፒየንስ ሊግ ቡድኖች ማለት ነው ምናልባት ለምሳሌ አሁን ከጋላታሳራይ ጋር ጨዋታውን ያደርጋል። ጋላታሳራይ ወደ አንፊልድ መጥቶ ከሊቨርፑል ጋር ጨዋታውን ያደርጋል። ጋላታሳራይ መቼ ነው ከሊቨርፑል ጋር በአንፊልድ ተጫወተው? እነዚህ ተጫዋቾች ወይ ደግሞ ይሄ ስብስብ በአንፊልድ ተጫውተዋል ወይ የሚለው ነገር ትልቅ ጥያቄን የሚያስነሳ ጉዳይ ነው። ግን ሌላውን ግን ከተመለከትን ግን የእንግሊዝ ፕሪሚየር ሊግን ቡድን ከተመለከትን አብዛኞቹ አምና ከነበሩ አንድ ተጫዋች አምና ከነበረ አንፊልድ ተጫውተዋል። ስለዚህ በተወሰነ መልኩ ያንን አትሞስፌር ለመልመድ የሆነ እድሉ አላቸው። ይለምዱታል ማለት አይደለም። አንፊልድ ፎርትረስ ነው። ምንም እንኳን አሁን ሊቨርፑል ጥሩ ስላልሆነና አርነ ስሎት እየተሳካለት ስላልሆነ ያ ፎርትረስነቱ በተወሰነ መልኩ እየቀነሰ ያለበት መንገድ ቢኖርም ግን ደግሞ ስቲል አንፊልድ ፎርትረስ ነው። ለዛው ላሉ ሎካልም ቲሞች እንደዚሁም ደግሞ ከዛ ውጭ ላሉ ቲሞችም ቢሆን በቃ ጀስት ፎርትረስ ነው።
የአንፊልድ ሁኔታ እዛው ለእንግሊዝ ፕሪሚየር ሊግ ቡድኖች ደግሞ ከባድ ነው ካልን አዊ ደግሞ ለሚመጡት ከእንግሊዝ ውጭ ያሉት የአውሮፓ ቡድኖች ደግሞ ለነሱ ምን ያህል ከባድ እንደሚሆን መገመት ቀላል ይመስለኛል። ስለዚህ ከፐርፎርማንስ አንጻር የአርሰናል በዚህ ደረጃ ጥሩ መጫወት ከዚህ ጋር የሚገናኝበት አጋጣሚ አለ። በአጠቃላይ ደግሞ ከዚህ ውጭ ደግሞ አንዳንዶችም ደግሞ እያገናኙት የሚገኙት የሳምንቱ መጨረሻ ማለትም ባለፈው ሳምንት ቅዳሜ ዕለት የተፈጠረው ኢንሲደንት አለ አይደለ? አርሰናል ተጫውቶ አርሰናል ያሸነፈበት ከዛ በኋላ ሲቲ ደግሞ ከአርሰናል በኋላ ተጫውቶ ነጥብ የጣለበትን ሁኔታ ተመልክተን ነበር አይደለ? 2-0 በሆነ ውጤት ነበር አርሰናል ያሸነፈው ባለቀ ሰዓት ላይ ማክስ ዶማን ባስቆጠረው ሁለተኛ ጎል ማለት ነው። ቪክቶሪዮ ኬሬስ ባስቆጠረው ደግሞ የመጀመሪያው ጎል ማለት ነው። 2-0 በሆነ ውጤት ነበረ ኤቨርተን አሸንፈው የነበረው። ሲቲ ደግሞ ከዌስትሃም ጋር ከአርሰናል ከተጫወተ በኋላ አቻ መለያየቱ ይታወቃልና አርሰናል ዋንጫውን የማሳካት እድሉን በሆነ ያህል ፐርሰንት ከፍ ያደረገበትን መንገድ ነበር ተመልክተን የነበረው። ስለዚህ አንዳንዶች እንደሚሉት ከሆነ ይሄኛው እንደዚህ ለቀቅ ብሎ የመጫወቱ ጉዳይ ማለት አጥቅቶ የመጫወቱ ጉዳይ ከዚህ ከሆም ማች ከመሆኑም በተጨማሪ የዛኛው ውጤት ነው ተብሎም እየተነገረ ይገኛል። ምክንያቱም ከኤቨርተን ጋርም የተጫወተው ሆም ነበረ አርሰናል፣ ግን ደግሞ በዚህ ልክ ግን ሲያጠቃ በዚህ ልክ ለቀቅ ብሎ ሲጫወት ግን አልተመለከትነውም ነበር። ስለዚህ ትልቁ ዲፍረንስ ያመጣው ትልቅ ልዩነትን ያመጣው ነገር ምንድን ነው? በዛ ጨዋታ ወይ ደግሞ በዛ ዕለት ላይ የተፈጠሩት ኢንሲደንቶች የአርሰናልን ኮንፊደንስ ቡስት አድርጎታል። በቃ ኦልሞስት ወደ እርግጠኝነቱ እየተጠጉ ይመስላሉ። ላይክ ተጫዋቾቹ ብቻ አይደለም ደጋፊዎችም የአርሰናል ሁኔታ በቃ ኦልሞስት ያለቀለት ነገር እንደሆነ ከዚህ በኋላ ነገሮችን ብቻ በተወሰነ መልኩ በስርዓት ማድረግ እንጂ የሆነ የሚያስፈልግ ኤክስትራ ነገር እንደሌለ ማለት ዋንጫውን ለማሳካት የሚያስፈልግ የሆነ የተለየ ኤክስትራ ነገር የለም ወይ ደግሞ የተለየ ኤክስትራ ነገር አያስፈልግም። ጀስት ነገሮችን ሲምፕሊ በአግባቡ ማድረግ ብቻ ነው። በቃ ሌላ የተለየ ነገር የለውም ማለት በቃ ይሄ ኦቨር ኮምፕሊኬትድ የሆኑ ነገሮችን ማድረግ አይጠበቅባቸውም። በቃ ይሄ በጣም የተወሳሰቡ ነገሮች አሉ አይደል? እነዛን ነገሮች ማድረግ አይጠበቅባቸውም። ጀስት ነገሮችን ብቻ በአግባቡ በስርዓት መደረግ ያለበትን ነገር ማለት ነው። ብዙም መራቀቅ የለባቸውም፣ ብዙም ደግሞ ኦቨር መጨነቅ የለባቸውም፣ ኦቨር መጠንቀቅም የለባቸውም። በቃ ነገሮችን በሲምፕል ዌይ ለማድረግ መሞከር ማለት ያላቸው ሞመንተም ጠብቆ መሄድ ነው። ሙሉ በሙሉ ዋንጫውን የማሳካት እድላቸው በአርሰናል ላይ ሆኗል። ምንም እንኳን ስቲል ፔፕ ቻንስ አለ እስከተባለ እንጥፍጣፊ ቻንስ እስካለን ድረስ ባካ እናደርግም ስቲል እስከ መጨረሻው ድረስ ፋይት እናደርጋለን ብሎ የተናገረበት አጋጣሚ ቢኖርም ግን ደግሞ ሞሮፍ ነገሮች በቃ ወደ አርሰናል እያደሉ ይመስላሉ። ሻምፒዮን የመሆኑ ጉዳይ ወደ አርሰናል እጅ እየወደቀ ያለ ይመስላል። ምናልባት የሳምንቱ መጨረሻ ላይ ፍጻሜ ጨዋታ ያደርጋሉ። በካራቦ ካፕ የሚደረግ የፍጻሜ ጨዋታ ነው የሚሆነው። ሶስቱን ጨዋታ ያደርጋሉ በሲቲ እና በአርሰናል መካከል የሚደረገው የፍጻሜ ወይ ደግሞ የፋይናል ጨዋታ ማለት ነው። እና በአጠቃላይ ነገሮች ወደ አርሰናል ፌቨር እየሆኑ ስለመጡ የዛ ኮንፊደንስ ነው እንደዚህ አይነት ጨዋታ እንዲጫወቱ ያደረገው። አርሰናሎች ነፃ ሆኖ እንዲጫወቱ ያደረጋቸው፣ ወደፊት በድፍረት እንዲያጠቁ ኋላቸውን እያዩ እንዳይጫወቱ ያደረጋቸው እሱ ሳይሆን አይቀርም ተብሎ እየተነገረ ይገኛል። ከዛ ውጭ በዚህ ጨዋታ ላይ ሊነሳ የሚገባው አንድ ተጫዋች ደግሞ ኤቨሬቺ ኤዜ ነው። ኤዜ የመጀመሪያ የቻምፒየንስ ሊግ ጎሉን ነው ማስቆጠር የቻለው። በቻምፒየንስ ሊግ ሲሳተፍ ለመጀመሪያ ጊዜ ነው ከአርሰናል ጋር። ከክሪስታል ፓላስ ወደ አርሰናል ከመጣ በኋላ ወይ ደግሞ አርሰናል ከተቀላቀለ በኋላ ነገሮች ለኤቨሬቺ ኤዜ እንደሚታሰበው ያክል ቀላል አልነበረም፣ ወይም ደግሞ እንደሚታሰበው ያክል ሁኔታዎች አልጋ ባልጋ አልሆኑለትም ነበረ ማለት እንችላለን። ምክንያቱም ብዙ ተግዳሮቶች ነበሩት። ሚኬል አርቴታ በሱ ላይ አምኖ ነበር ወይ አምኖበታል የሚለው ነገር ጥያቄ ያስነሳል። ራሱም ደግሞ በአንድ ኢንተርቪው ላይ የተናገረው ነገር ነበር በክሪስታል ፓላስ እና በአርሰናል መካከል ያለው ልዩነት ማለት ነው። በክሪስታል ፓላስ ብዙም ይሄን አርግ የሚል በጣም ጥብቅ የሆነ ታክቲካል ስራ ወይም ደግሞ የታክቲካል ግዴታ አይሰጠውም ነበር እሱ እንደተናገረው ከሆነ ማለት ነው። አርሰናል ከመጣ በኋላ ግን እያንዳንዱ ነገር በቃ ስቴፕ ባይ ስቴፕ
ሚኬል አርቴታ ነው እንትን የሚለውና እንደሚታወቀው ሚኬል አርቴታ የሲስተም አሰልጣኝ እንደሆነ ይታወቃል። ላይክ ተጫዋቾችን ሜዳውን አስምሮ ከዚህ እንዳትወጡ ከዚህ እንዳታልፉ በዚህ ውስጥ ተመላለሱ እንትና እዚህ አካባቢ ሲመጣ እንትና እዚህ ጋር ነው መሆን ያለበት እንትና እዚህ ሲመጣ እንትና እዚህ ጋር ነው መሆን ያለበት ብሎ እያንዳንዱን ነገር ታክቲካሊ አሬንጅ አድርጎ ነው ተጫዋቾቹን ወደ ሜዳ የሚያስገባው። ይሄ ደግሞ የሚኬል አርቴታ የሚታወቅበትና አሁን ላለበት ሌቭል ያደረሰው የአሰልጣኝነት ባህሪ ነው። ይሄ ጉዳይ ደግሞ ለኤቨሬቺ ኤዜ ብዙም የተመቸው አይመስልም ነበር። ኤዜ ከጨዋቱ ራሱ ብንረዳ ኤዜ በስፔስ ውስጥ የሚጫወት ተጫዋች ነው። ላይክ ስፔስ ይፈልጋል። ይሄ በጠባብ ስፔሶች ውስጥ በታይት ስፔሶች ውስጥ ምናምን መሯሯጥ የሚችል አይነት ተጫዋች አይደለም። ወይ ደግሞ በጠባብ ስፔሶች ውስጥ በቃ ፍሪ ሆኖ የሚጫወት አይነት አይደለም። በጣም ባጫጭር ተቾች ድሪብል ማድረግ የሚችል አይደለም። ለምሳሌ ቸርኪን ከተመለከታችሁ ቸርኪ በጣም በትንሽ ተቾች ነው ድሪብል ማድረግ የሚችለው እና በጣም የታይት ስፔስ ተጫዋች ነው። ኤቨሬቺ ኤዜን ግን ስንመለከት እንደዛ አይነት አይደለም። በታይት ስፔሶች ውስጥ መጫወት የሚችል አይደለም። ስፔስ ይፈልጋል። ዋይድ የሆነ ስፔስ ይፈልጋል። በዛ ስፔስ ውስጥ ነው ራን ማድረግ የሚፈልገው እና ያ ነገር በተወሰነ መልኩ ተጭኖት ነበረ። አሁን ላይ ግን ምናልባት ሪትሙን እያገኘ ያለ ይመስላል። ወደ ሙድ እየመጣ ያለ ይመስላል። አርሰናል ገና ነው። ለካራቦ ካፕ ይፈልገዋል፣ ለኤፍኤ ካፕ ይፈልገዋል። ቻምፒየንስ ሊግ ገና ነው። ፕሪሚየር ሊግም ሜንቴን አድርገው መቆየት አለባቸው። በአንጻራዊነት የተሻለ ቻንስ አላቸው ነው እንጂ ፕሪሚየር ሊግ ላይ ሜንቴን ማድረግ አለባቸው። ግን ለቻምፒየንስ ሊግም ይፈልጋል። በአጠቃላይ አርሰናል ጥሩ ያጠቃበትና ነገሮችን ማድረግ ባለበት ልክ ያደረገበት መጠንቀቅም ባለበት ሰዓት ላይ የተጠነቀቀበት አሪፍ ጨዋታ ነበር ማለት ይቻላል። እናንተስ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።